ኡዱህያ እየተባለ ይወራል። ኡዱህያ ያረደ የሆነ ሰው የሚያገኘው አጅር፣ ኡዱህያን ያዘጋጀ የሆነ ሰው በደሟ ጠብታ ያህል ደሟ መሬት ላይ ጠብ ከማለቷ በፊት አላህ ጋር ምንዳው ከፍ ይልለታል። ኡዱህያ ወደ አላህ ጋር በጣም ተቀርብ የምንሆንበት የምንቃረብበት የሆነ የዒባዳ አንድ አካል ነው። የኡዱህያ ዕለት ወይም ደግሞ የኢደል አድሃ ቀን አላህ ዘንድ ከ360 ቀናቶች ከሚሰሩ ዒባዳዎች ደምን የዛን ቀን ደምን ከማፍሰስ ወይም ደግሞ እርድን ከማከናወን የበለጠ ትልቅ ዒባዳ የለም ተብሏል አይደለ? እሺ እኔ የለኝም 5 ሳንቲም የለኝም እንኳን ለኡዱህያ ለሽሮ እንኳን የለኝም የሚሉ ሰዎች ደግሞ አይጠፉም። ምንድነው እኛንስ ዲኑ ሸሪዓው እኛንስ አያማክለንም ወይ? ስለኛስ ሸሪዓው ምን አለ ለምትሉ ሰዎች ደግሞ አክሽሩ። ሳታርዱ 5 ሳንቲም ሳታወጡ ምንም ገንዘብ ሳታወጡ ኡዱህያን ካዘጋጁ ሰዎች ዓለም ላይ ካሉ ሰዎች ጋር እኩል አጅር የምታገኙበትን አንድ ብስራት ልንገራችሁ። እሱ ምንድነው እናታችን አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ላይ አመር ነቢያችን አለይሂ ሰላም አመረ ቢከብሽን ከበግ እንዲመጣላቸው አዘዙ። አቅረነ ቀንዳም የሆነ ፈኡቲየ ቢሂ ሊዩደህየ ቢሂ ኡዱህያን ለማረድ ያም በግ ወደሳቸው ጋር አመጡላቸው። ፈቃለ ለሃ ያ አይሻ አንቺ አይሻ ሆይ አሏት ሀሉሚ ሙድህያ ያኒ አስኪን ማረጃውን አምጪልኛ አሏት። ያው ቢላ ማለት ነው። ثم قال ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ኢሽሐዚሃ ቢሃጀሪን ይሄንን ቢላ በድንጋይ ሳዩ አሏት። ያው በመወረድ አሁን እኛ እንደምንስለው ማለት ነው። ፈፋለት አይሻም ይሄን ነገር አደረገች። ቢላውን ስላ አመጣችላቸው። ثم اخذها ከዛ በኋላ ቢላውን ከአይሻ እጅ ተቀበሉና واخذ الكبش በጉን ያዙት። فجاءه አስተኙት አጋደሙት። ثم ذبحه ከዛ በኋላ አረዱት። ثم قال ከዛም አሉ بسم الله اللهم تقبل من محمد بالله ስም ጌታዬ ሆይ ከሙሐመድ ይህንን እርድ ተቀበል ቁርባኑን ተቀበል من محمد وآل محمد كمحمد ቤተሰብም ተቀበል ومن أمة محمد كمحمد أمتም ደግሞ عليه السلام ከኡመቶችም ተቀበልልኝ አሉና ثم دحى به ከዛ አረዱ ኡዱህያውን አቀረቡ ማለት ነው። ስለዚህ ለሳቸው ለቤተሰቦቻቸውና ለኡመታቸው ነይተው አርደዋሉ። ሌላም ማጠናከሪያ ሐዲስ ኢማሙ ትርሚዚ ባስተላለፉት ሐዲስ ላይ በዘገቡት ሐዲስ ላይ ከጃቢር ኢብኑ አብዱላህ በተላለፈልን ሐዲስ قال شهدت مع النبي صلى الله عليه وسلم ከነብያችን አለይሂ ሰላቱ ሰላም ጋር ተሳትፍ ያለሁኝ አለ ጃቢር እና አድሃ የኡዱህያን እለት ቢልሙሰላ መስገጃው ቦታ ላይ ኢደል አድሃ ላይ መስገጃ ቦታ ላይ እዛው ዒድ ቦታ ላይ የሚሰገድበት አደባባይ ላይ ተዘጋጀ ከነብዩ ጋር ተሳትፍ ያለው ፈለማ ቀዳ ኹጥበተሁ ኹጥባ አድርገው የዒድ ኹጥባ አድርገው ከጨረሱ በኋላ ያው የዒድ ኹጥባ ሰላቱ ካለቀ በኋላ ወደ ኹጥባ ነው የሚገባው። የዒድ ኹጥባ አድርገው ከጨረሱ በኋላ ነዘለ አን ሚንበሪሂ ከሚንበራቸው ወረዱ ኹጥባ ከሚያደርጉበት ሚንበር ፈኡቲየ ቢከብሽን ከዛ በግ አምጡልኝ አሉና በጉ መጣላቸው። ፈዘባሐሁ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላም የመጣላቸውን በግ አረዱ። ቢየዲሂ በጃቸው ወቃለ አሉ ቢስሚላህ ወላሁ አክበር በአላህ ስም እንደዚሁ አላሁ አክበር አሉና ሃዳ ዐኒ ይሄ ከኔ ነው። ወአመን ለም ዩደሒ ሚን ኡመቲ አሉ ወአመን ለም ዩደሒ እንግዲህ ኡዱህያም ማረድ ለማይችልም ከኡመቶቼ ውስጥ ማረድ ለማይችልም ሰው ይድረስ ብለው የአላህ መልእክተኛ ነየቱ። ስለዚህ አቅም የለኝም ብሎ ይሄን ሐዲስ ኢማሙ አልባኒ ሐዲሱን ሰሂህ ነው ብለዋል። ኢማሙ ትርሚዚ ዘግቦታል ብለናል። ስለዚህ ይሄ ሐዲሱ ምንም ሸክ የሌለው የሆነ ነው። በዚህኛው እርድ ላይ ሁል ጊዜ እኛ አቅም ኖሮን ገንዘብ ኖሮን ወደ ኋላ አንበል እንጂ ገንዘብ ከሌለን አቅም ከሌለን የአላህ መልእክተኛ አርደውልናል። ስለዚህ የሚቀርብን የኡዱህያ ስጋውን መብላት ሊሆን ይችላል እንጂ የኡዱህያን እርዱን ግን የአላህ መልእክተኛ የሚገኘውን ምንዳ በአጠቃላይ እንደሚገኝ